ሰላም ጤና ይስጥልን እንደምንውላችኋል የኢትዮጵያ ድምጽ ተከታታዮች የኢትዮጵያ ድምጽ የመጋቢት 10 ቀን 2017 ዓ.ም የሀገር ውስጥና የባህር ማዶ ዜናዎች ከኢሳት ጀምሮ ወደ እናንተ መድረሳቸውን ይቀጥላሉ። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። 75 በመቶ የአዲስ አበባ ነጋዴዎች የሂሳብ መዝገብ ተቀባይነት አለማግኘቱ ተነገረ። 75 በመቶ የሚሆኑ ነጋዴዎች የሚያቀርቡት የሂሳብ መዝገብ ደረጃው ያልጠበቀና በሙያ ብቃት በሌላቸው ሰዎች የሚዘጋጅ በመሆኑ ተቀባይነት አላገኘም ሲል የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ አሳውቋል። ቢሮው ከአዲስ አበባ የንግድ ዘርፍ ማህበራት ምክር ቤትና ከነጋዴ ተወካዮች ጋር ባደረገው ውይይት በጥቅምት ወር በተካሄደው ቅድመ ኦዲት 25 በመቶ ያህሉ ነጋዴዎች ብቻ የሂሳብ መዝገባቸው ተቀባይነት ማግኘቱን አረጋግጧል። የተቋሙ ኃላፊ ቢኒያም ምክሩ እንደገለጹትም ነጋዴዎች የሚያቀርቡት የሂሳብ መዝገብ በባንክ ሂሳባቸው ከሚንቀሳቀሰው ገንዘብ ጋር የማይጣጣም ነው ብለዋል። በብዙ ሚሊዮን የሚቆጠር ገንዘብ በባንክ አካውንታቸው ላይ ቢታይም በሂሳብ መዝገባቸው ላይ ምንም ትርፍ እንዳላገኙም ያሳያልን ብለዋል። በጎዳና ንግድ ላይ የተሰማሩ ነጋዴዎች መደበኛ ያልሆነ የጎዳና ላይ ነጋዴ የሚል ደረት ላይ የሚንጠለጠል ፍቃድ ሊሰጣቸው ነው ተባለ። ሕጋዊነታቸውን ተከትሎም የሚጠበቅባቸውን ግብር እንዲከፍሉም ይደረጋል ተብሏል። የአዲስ አበባ ከተማ አስተዳደር መደበኛ ያልሆነን የንግድ ስራ ለመምራትና ስርዓት ለማስያዝ በሚል በወጣው ደንብ ከዚህ ቀደም ሕገወጥ ናችሁ ተብለው ይዋከቡ ለነበሩ ነጋዴዎች ፍቃድ እንዲሰጥ ደንግጓል። በዚህ መሰረት ማንኛውም በጎዳና ንግድ ላይ የተሰማራ ግለሰብም በሚሰራበት አቅራቢያ ባለ ወረዳ በመሄድም ተመዝግቦ ደረት ላይ የሚንጠለጠል ፍቃድ ማግኘት አለበትም ተብሏል። በተጨማሪም በቅዳሜና እሁድ ገበያዎች ላይ የሚሰማራ ነጋዴም በዚህ ደንብ መሰረት ተመዝግቦ ህጋዊ ሰውነት ያገኛልም ተብሏል። የበጀት ዓመቱ ካበቃ በኋላ ባሉት 2 ወራት ጊዜ ውስጥም ከሐምሌ 1 ቀን ጀምሮ እስከ ነሐሴ 30 ቀን ድረስ የግብር አከፋፈል መስሪያ ቤቱን ግብሩን ወስኖ እንዲከፍሉም ያደርጋልም ተብሏል። የተሰጠውን ፍቃድ በየዓመቱ ማደስ እንደሚኖርበትና ከስራው ሲወጣም ለሰጠው አካል የመመለስ ግዴታ እንዳለበትም ተቀምጧል ሲል ደንቡ አስቀምጧል። 700 ሚሊዮን ብር ምንጩ ያልታወቀ ገንዘብ መታገዱ ሰምተናል። የፋይናንስ ደህንነት አገልግሎት ባለፉት 6 ወራት ውስጥ ብቻም 2483 የገንዘብ ዝውውሮች በማጣራት ከ700 ሚሊዮን ብር በላይ በቁጥጥር ስር ማሳገዱን አሳውቋል። አገልግሎቱ በህገወጥ የገንዘብ ዝውውር ላይ ከፍተኛ የሆነ ግኝቶች ለህግ አስከባሪ ኤጀንሲዎች ማቅረቡ በንቃት እየመረመረና ሪፖርት እያደረገ መሆኑም ተናግሯል። በዚህ መሰረት ተቋሙ ባለፉት 6 ወራት ብቻ 2483 በህገወጥ የገንዘብ ዝውውር የተጠረጠሩ ሪፖርቶች የተቀበለም ሲሆን ከዚህ ውስጥ ደግሞ 120 መዝገቦች ለተጨማሪ እርምጃ ለሚመለከታቸው የህግ አካላት ማቅረቡም አመላክቷል። የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ እንዳለ አሰፋ እንደተናገሩትም እነዚህ ሪፖርቶች ተከትሎም በተደረገ ማጣራት ከ700 ሚሊዮን ብር በላይ በህገወጥ መንገድ የተያዘ ገንዘብ በቁጥጥር ስር ስለመዋሉም ተናግረዋል። የሚያደርስ ቅጣት የሚያስችል አዋጅ ተግባራዊ ተደረገ። የህዝብ ተወካዮች ምክር ቤት ጥር 1 ቀን 2017 ዓ.ም ያጸደቀው የነዳጅ ውጤቶች ግብይት ስርዓት አዋጅ ከመጋቢት ወር 2017 ዓ.ም ጀምሮ ተግባራዊ ሆኗልም ብሏል። ይህ አዋጅ በነዳጅ ግብይት ላይ የሚፈጸሙ ህገወጥ ድርጊቶች ለመቆጣጠር ከፍተኛ የገንዘብ ቅጣትና የእስራት እርምጃዎችን ያስቀምጣልም ተብሏል። አዲሱ የነዳጅ ውጤቶች ግብይት አዋጅ 1363 ህዝባር 2017 በተለይም በህገወጥ የነዳጅ ግብይት ተዋናዮች ላይ እስከ 500 ሺህ ብር የሚያደርስ ቅጣት እንደሚጥልም ተገልጿል። የነዳጅ ውጤቶችን ከተፈቀደው ቦታ ውጪ ያከማቸው ወይም ያለ አግባብ ሲሸጥ የተገኘ ማንኛውም ሰው የተያዘው ነዳጅ ተወርሶም እስከ 5 ዓመት በሚያደርስ እስራትና ከ350 ሺህ ብር እስከ 500 ሺህ ብር ድረስ በሚደርስ መቀጮም ይቀጣልም ተብሏል። በመንግስት ቁጥጥር ስር ያሉ የነዳጅ ውጤቶችን ከመንግስት ከተመነው በላይ የሸጠ ለመጀመሪያ ጊዜ ሲያጠፋ ከ350 ሺህ ብር እስከ 500 ሺህ ብር፣ በተደጋጋሚ ሲያጠፋ ደግሞ እስከ 5 ዓመት በሚያደርስ ጽኑ እስራትና ከ350 ሺህ ብር እስከ 500 ሺህ ብር በሚደርስ መቀጮም ይቀጣልም ተብሏል። ከዚህ በተጨማሪም የነዳጅ ማደያ በሌለባቸው አካባቢዎች ያለ ፍቃድ ነዳጅ ሲሸጥ የተገኘ ሰው ነዳጁ ተወርሶም እስከ 5 ዓመት በሚደርስ እስራትና ከ350 ሺህ ብር እስከ 500 ሺህ ብር ድረስ መቀጮ እንደሚቀጣ ነው የተገኘው መረጃ የጠቆመው።
አድማጮች የኢትዮጵያ ድምጽ ዜናዎች መደመጣቸውን ቀጥለዋል። የሀገር ውስጥ ዜናዎቻችን አሁንም ወደ እናንተ ማድረሳችን እንቀጥላለን። ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋምን መዝጋት 10 ሺህ ብር የሚያስቀጣ ደንብ ከዛሬ ጀምሮ ተግባራዊ መሆኑ ተነግሯል። የአዲስ አበባ ካቢኔ በአዲስ አበባ ከተማ አስተዳደር የአስፈጻሚ አካላት ስልጣንና ተግባር እንደገና ለመወሰን በወጣው አዋጅ ቁጥር 84/2016 አንቀጽ 94 መሰረት ይህን ደንብ አውጥቷል። በደንቡ መሰረት በአዲስ አበባ ንግድ ቤቶችና ትራንስፖርት አገልግሎት ሰጪዎች እስከ ምሽት 3 ሰዓት ተኩልና 4 ሰዓት አገልግሎት የመስጠት ግዴታም አለባቸው። በተጨማሪም በምሽት ክፍለ ጊዜ የመግቢያ በሩን ዝግ በማድረግ አገልግሎት የሚሰጥ ከሆነ የንግድ ተቋሙ ለአገልግሎት ክፍት መሆኑ የሚያሳይ በመብራት የሚሰራ ምልክት በግልጽ የሚታይ ቦታ ላይ ማስቀመጥ እንደሚኖርበትም በደንቡ ላይ ተሰፍሯል። ይህን ደንብ በመተላለፍ የንግድ ተቋሙን ከ3 ሰዓት ተኩል በፊት የዘጋ ለአንድ ጊዜ የጥፋት መጠን የ10 ሺህ ብር ቅጣት ይጠብቀዋልም ተብሏል። በተጨማሪም ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ፣ ከስምሪት መውጣት አሊያም የስምሪት መስመር ማቆራረጥ 5 ሺህ ብር እንደሚያስቀጣም ተገልጿል። የከተማ አስተዳደሩ ካወጣው የትራንስፖርት አገልግሎት ታሪፍ በላይ ተሳፋሪውን ማስከፈልም በተመሳሳይ የ5 ሺህ ብር ቅጣት እንዳለውም ተገልጿል። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላ ኢትዮጵያ የተሳሳተና ጊዜው ያለፈበት በኃይል ወይም በዲፕሎማሲያዊ መንገድ የባህር ኃይል የማቋቋም ወይም የባህር በር የማግኘት ጉዳይ ኤርትራን እያስገረማት እንደሆነ ለዲፕሎማቶች በሰጡት ማብራሪያ ተናግረዋል። ኦስማን ኢትዮጵያ የጎረቤቶቿን የግዛት አንድነትና ሉዓላዊነት እንድታከብር ዓለም አቀፉ ሕብረተሰብ ግፊት እንዲያደርግም ጠይቀዋል። የኤርትራ ጦር ኢትዮጵያ ውስጥ ይገኛል የሚሉ አካላት ለኢትዮጵያ ውስጣዊ ችግር ኤርትራን ተጠያቂ ማድረግ የሚፈልጉ ናቸው በማለትም ኦስማን ከሰዋል። ኦስማን በህወሓትና በትግራይ ጊዜያዊ አስተዳደር መካከል ባለው ሽኩቻ ውስጥም ኤርትራ ሚና አላት የሚለውም ውንጀላ አስተባብለዋል። አድማጮች የኢትዮጵያ ድምጽ ዜናዎችን እየተከታተላችሁ ትገኛላችሁ። አሁን ደግሞ ከውጭ መገናኛ ብዙሃን ወደ ተሰሙ ጉዳዮች እንውሰዳችሁ። አንድ የአሜሪካ ፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካ ዓለም አቀፍ ተራድኦ ድርጅት ወይም ዩኤስአይዲን ወደ ነበረበት እንዲመልስ ትዕዛዝ መስጠቱን ዓለም አቀፍ የዜና ምንጮች ዘግበዋል። ፍርድ ቤቱ ዩኤስአይዲ በጥድፊያ እንዲፈርስ የተደረገበት መንገድ የአሜሪካ ህገ መንግስትን በብዙ መንገድ ጥሷል ሊባል የሚችል ነው ማለቱን ዘገባዎች ጠቅሰዋል። ዩኤስአይዲን የማፍረስ ወይም መልሶ የማዋቀር ስልጣን የህግ አውጪው ምክር ቤት ብቻም ስልጣን እንደሆነ ፍርድ ቤቱ ጠቅሷልም ተብሏል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ከድርጅቱ 83 በመቶ ስራዎች ሙሉ በሙሉ እንደታጠፉና ቀሪዎቹ በውጭ ጉዳይ መስሪያ ቤቱ ስር መጠቃለላቸውን ከሳምንታት በፊት መግለጻቸውም አይዘነጋም። ውድ የኢትዮጵያ ድምጽ ተከታታዮች የኢትዮጵያ ድምጽ ለመጋቢት 10 ቀን 2017 ዓ.ም ያዘጋጃቸው የሀገር ውስጥና የባህር ማዶ ዜናዎች እነኝን ይመስሉ ነበር። ከዜናዎቻችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።